ሜሲ ከሁለት እግሩ አልፎ ለምን በፍሬውም ጭምር አይጮትም? አልደግፈውም፣ አያደርሰኝ። የሸረር ድራ መጣሁና ግጥም አድርጌ አሰርኩ። ከዛ ተሸክሜ እቤት ስደርስ ፋሱን እዛ እንጨት የፈለኩበት ረስቻለሁ። በዚህ ሊያታልሉት ይችላል። ሜቢ አያታልሉኝ። ኦኬ አውርታል። ኧረ በሳቅ ዝንጀሮዎች ሊቀነሱ ስለሆነ በሚሰማ የመሳሪያ ተኩስ ድምጽ ህብረተሰቡን እንዳትደናገጡ ሲል የነጭ ሳር ብሔራዊ ፓርክ አስታውቋል። አባት እንዴት ነህ? ሰላም። ከእርምጃና ኮቴ ሚኒስቴር ነው የመጣሁት። አሁን እንግዲህ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምደሃል። ትምህርት ቤት መጥቶ የማያውቁት ደግሞ ሀገሪቷን እየመሩ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ ያለሁ ደህና ነኝ። በውጭም በሀገር ውስጥም ያላችሁ ሰላማችሁ ብዝት ይበልልኝ። ዛሬ በተለየ ቪዲዮ መጥቻለሁ። በጣም ደስ የሚልና ቁም ነገር አዘል አስቂኝ የሆኑ ቪዲዮዎች ናቸው። ቪዲዮውን እስከ መጨረሻው በመከታተል ላይክ፣ ሼር እያደረጋችሁ አብራችሁኝ ቆዩ። እንዲሁም ደግሞ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን የሃላሾው ቤተሰብ ይሁኑ። ዳይ ወደ ቪዲዮ። እዚህ ሀገር ብዙ አልተለመደም፣ ግን መብት የሚባል ነገር አለ። ሜሲ ከሁለት እግሩ አልፎ ለምን በፍሬውም ጭምር አይጮትም? አልደግፈውም፣ አያደርሰኝም። መብቴ ነው። ክርስቲያን ኳስ አቁሞ ለምን ገበጣ አይጀምርም? እሱን ነው የምደግፈው። ይሄ ደግሞ መብት ይባላል። መብት ይባላል። ማን ይከለክለዋል? አባትና እናቴ እሁድ ተጋቡ። እኔ ሰኞ ተወለድኩ። ማክሰኞ እንጨት ሰበራ ሄድኩ። ፋሲዝ አረካሎ አለ ፈለጥኩና ማስገኘ ተወለደ። በጣም ሲበዛ መጫኛው እንጨት ሰበራ ሄደ። ማክሰኞ እንጨት ሰበራ ሄደ። መጫኛው ተበጠሰ። የሸረር ድራ መጣሁና ግጥም አድርጌ አሰርኩ። ከዛ ተሸክሜ እቤት ስደርስ ፋሱን እዛ እንጨት የፈለኩበት ረስቻለሁ። ከዛ የሮኩኝ እዛ ብቅ ብል ብረቱን ውስጥ እንኩት አድርጎታል። እንጨቱን አገኘሁት። እናትና አባትህ እሁድ ተጋቡ። አንተ ሰኞ ተወለድክ። ማስከኞ እንጨት ሰበራ ሄድክ። አንዱ ተፈናቃይ የሆነ ጊዜ በጥልቆ መጥቶኝ ቀና ብያየሁት እንዳለው ማለት ነው የሆነው። እውነት ነው። እናትና አባቴ እሁድ ተጋቡ፣ ሰኞ ተወለድኩ፣ ማስከኞ እንጨት ሰበራ ሄዱ። ለማንኛውም ከሳምንቱ ያዝናኑ ቪዲዮዎች አንዱ ይሄ ነው። Oh shit. I don't think I have money on me. Did you got money? I didn't have. Oh, I only got the dollar though. maybe. አያታልሉኝ። Okay. አውርታል። ኧረ በሳቅ ምንድን ነው የምትለው? እንደው ለነፍሱ ነው። ልቀቅ። አለቅም። ጋይስ እንዴት ነው የምትሉት? እንዴት ነው የሚለቀው? በፊት ደቆሮ ነበረ፣ ዶላር ሴ መናገር ጀመረ። የእውነት እንዲህ አይነት አጋጣሚ አይገርምም? ራሱ አንድ ዶክተር እና የእውነት እኔ ሹፌሩን አድንቄዋለሁ። ምንም ምርመራ ሳይወርስ በዶላር ብቻ ወደ መናገር ሲቀይረው እንኳን አይደለምና ደንቆሮ ዶላር አይቶ ሙታኖች ራሱ የሚነሱበት ሰዓት ነው የሚመስለው አሁን ያለንበት ጊዜ ማለት ነው። ዝንጀሮዎች ሊቀነሱ ስለሆነ በሚሰማ የመሳሪያ ተኩስ ድምጽ ህብረተሰቡን እንዳትደናገጡ ሲል የነጭ ሳር ብሔራዊ ፓርክ አስታውቋል። ዝንጀሮዎቹ የሚቀነሱት በአርባ ምንጭ ከተማ ማለትም በቴሌቪዥን ሰፈር፣ በአርባ ምንጭ ዩኒቨርሲቲ፣ በአርባ ምንጭ አየር ማረፊያና በአርባ ምንጭ አጠቃላይ ሆስፒታል በተደጋጋሚ ግጭቶችን እየፈጠሩ በመሆኑና ይህንንም ተከትሎ የቴሌቪዥን ሰፈር ነዋሪዎች በዝንጀሮ መንጋው የደረሰባቸውን ጉዳት በመጥቀስ ተቋሙን ከሰው የፍርድ ቤት አፈጻጸም ውሳኔ ተቋሙ ስለደረሰው ነው። ስለሆነም ከትናንት ቀን 10 ጀምሮ በተጠና መንገድ የዝንጀሮ ቅነሳ ስራውን ስለምንጀምር የአርባ ምንጭ ህዝብ የጥይት ድምጽ ሰምቶ ድንጋጤ ውስጥ እንዳትገቡ ሲል ተቋሙ አሳስቧል። ቅነሳው እስከመች እንደሚቆይ ግን የተባለ ነገር የለም። ይህንን መረጃ ለምታውቁት ሰው ሁሉ ሼር አድርጉት። መልካም ጊዜ። የሰዎች አልበቃ ብላችሁ ደግሞ ወደ እንስሳቶች ገባችሁ። የሚገርም ነው። የእንስሳቶችን ጭፍጨፋ ጀመራችሁ ማለት ነው። እኔ እኮ ለኮሪደር ልማት እያላችሁ ከተማውን ስታሰፉና ጭፍጨፋ ስትገቡ መስመሩን ወደ ጫካ እንደምትገቡ አልገባኝም ነበረ። ምን አለ የእንስሳቶችን ጭፍጨፋ እንደምታሳውቁንና እንደምትነግሩን ሁሉ የሰውም ጭፍጨፋ ስትጀምሩ ብታሳውቁን። አይ ጊዜ የማይመጣብን ጉድ የለም። ደግሞ እንስሳቶችን ደግሞ ምን አርጉ ይሁን የምትሏቸው
ዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ምን አርግ ነው የሚለኝ ሰውዬ ግን ምን እንደሚከታተል 463 464 467 አባት እንዴት ነህ? ሰላም። ከእርምጃና ኮቴ ሚኒስቴር ነው የመጣሁት። አሁን እንግዲህ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምደሃል። ኮቴ ነው የምትወራው? ምንድነው የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። የራሴ ጫማ ጨርሼና ፀሐይ መጥቶ ቤቴ በደረስ ነው ጭራሽ ክፍያ እንዴ? አትከራከር። ይኸውልህ 672 እርምጃ ተራምደሃል። አንድ እርምጃ አንድ ብር ነው። አጠቃላይ 672 ብር ይመጣል። 672 ብር ይኸውም አንተ ተከራካሪ ነው። በመሃል ሁለት የሩጥ አልፌ ነበር። አሁን የሩጫ 50 ብር ነው። ለሁለቱ 100 ብር አጠቃላይ 772 ብር ትከፍላለህ። አይ ጊዜ የማይመጣብን ጉድ የለም። አረ እንግዲህ ድህነት ሊጠፋ ነው። ያው መንግስቱ እንደተናገረው ድሃን ኢትዮጵያ አላስቀምጥም ብሎ ነበረ። መጣብን። ጭራሽ በተራመድ ነው ሂሳብ ከመጣብን በትንፋሻችንም ክፍያ ይመጣብናል። እንዳትጠራጠሩ 600 ብር መጣበት። ጭራሽ ከሮጠ ደግሞ የሩጫ 50 ብር ጨመረ ማለት ነው። እንጊዜ መኪና የሌላችሁ መኪና ግዙ። ጋሪም ቢሆን እየገተታችሁ በጋሪ ብትሄዱ ይሻላል። እውነት በጋሪ ብትሄዱ ይሻላል ባይ ነኝ። እንዴ በእርምጃችን በተራመድናት ቁጥር ሂሳብ ከከፈልን በተነፈስና ቁጥር አፍንጫችሁ ማፋችሁ ይተነፍሳልና ክፍያ ክፈሉን እንባለው። ስለዚህ ቅድሚያ ጥንቃቄ ማድረግ አለብን። ጠንክረን በርትተን ሰርተን ደግሞ መኪና መግዛት አለብን። ተገታች የሚሆን እንግዲህ አያም ቢሆን አስረን መሰቃል አማራጭ የለንም። Boy, Lionel Messi! Boy, Nicolas Otamendi! Boy, De Jong! Boy, Lionel Scaloni! Boy! ዘረኝነት ተሸነፈ። በጣም ነው ደስ ያለኝ። አስባችሁታል? በዛ ጥጋባቸው፣ በዛ እብሪታቸው፣ በዛ መነፋፋታቸው፣ በዛ ብልግናቸው ዋንጫ በልተው ቢሆን ኖሮ አስባችሁታል? ከጥፋታቸው ከስተታቸው ካደረጉት ብልግና ሊማሩም ይችሉ አልነበሩ። ነገር ግን ባለቀ ሰዓት በተቆጠረ ጎል ዛሬ ቅስማቸው ተሰብሯል። እንደዚህ አይነት ዘረኛ ሰውም በዘሩ የሚጠላ በዘሩ የሚጸየፍ በሰው ሀገር እየሄደ ዝንጀሮ ነው እያለ የሚሳደብ ባለጌ ሲሸነፍ ላዝን አልችልም። በጣም ነው ደስ ያለኝ። ለትምህርታቸውም ይሆናል ብዬ አስባለሁ። በዚህ ብልግናቸው በዚህ ባህሪያቸው ብዙዎችን አሳዝነዋል። ከዚህ የተነሳ ብዙዎች ተቃውመዋቸዋል። በዚህ ስሜት ውስጥ ሆኖ ደግሞ ቢያሸንፉ ኖሮ ጥሩ አይመጣም ነበር። መሸነፋቸው ጥሩ ነው። እነሱም ያስቡበታል፣ ራሳቸውን ያያሉ። ከህዝብ ጋር መጣላት የሚያመጣውን ጉዳት እንዲያስቡ የሚሰክኑበትን ሁኔታ ይፈጥርላቸው። እኔ ስፔን ነጭ ናት እያልኩ አይደለም፣ ቢያንስ ጥቁር ተጫዋቾች አሉ። እንደዚህ አይነትም ደግሞ ብልግና በአደባባይ አላየንም። ዘረኝነት ሁሉም ጋር አለ፣ እኛም ውስጥ ጨምራል። እንደዚህ አይነት የአደባባይ ብልግና ግን የትም አላየንም። አንዳንድ ሰዎች አሉ ይህ ኳስ ነው ከዘረኝነት ጋር ምናምን ትላለች። እነሱ ኳስ እያዩ ስቴዲየም ውስጥ አይደል እና ሾስፒድን ዝንጀሮ እያሉ ሲሰድቡ ነበር። እንደዚህ እያሉ ጥቁሮችን ሲያሸማቀቁ የነበሩት እነሱ አይደሉ? እውነት ነው የተናገረው ነገር። ሰው የእጁን ነው ያገኘው፣ የዘራው ነው ሰው የሚያዝለው። ልክ ብለሃል። ተማሪ እያለን ፊት ለፊት ዴክስ የሚቀመጡ የነበሩት አሁን ባንክ ቤት፣ ኢትዮ ቴሌኮም፣ የመንግስት መስሪያ ቤት ተቀጥረው እየሰሩ ነው። መሀል ዴክስ ላይ የሚቀመጡት የነበረው ደግሞ በሊቢያ፣ በሳውዲ አረቢያ በምናምን አድርገው በአብዛኞቹ ስደት ወጥተዋል። ጥግ ዴክስ ላይ የሚቀመጡት ደግሞ እንደኔ ቲክቶከር እንደና አሌክስ ዩቲዩበር ምናምን ሆኗል። እኔ ደግሞ የሚገርመኝ ጭራሽ ትምህርት ቤት መጥተው የማያውቁት ደግሞ ሀገሪቷን እየመሩ ነው። እናንተዬ ይሄ ነገር እውነት ይሁን እንዴ? አረብ ሀገር ለመሰደት ሞክሬያለሁ፣ አልተሳካልኝም። ዶክተር ለመሆን ራሱ ሞክሬያለሁ፣ አልተሳካልኝም። ግን ዩቲዩበር ሁኛለሁ። ቲክቶክም ደግሞ አንዳንድ እየሞከርኩ ነው፣ ገና እየሞከርኩ ነው። ይሄ ነገር እውነት ይመስለኛል። እሞ የልጅነት ህልሜ ምን እንደነበር ታውቂያለሽ? አታውቂም አይደለ? ድሆችን መርዳት ነበረ። ነው አሁን ለምን ተቀላቀልሻቸው? እውነት ማዘር ይመቸት። በጣም ነው ያስደሰቱኝ። የእውነት በጣም ሻመት ይኖሩልን ማለት ነው። እውነት ድህነቷ ድሃ መሆኗን እውነት እየገለጹላት ነው። እንዴት አሁን ድሆች ጋር ተቀላቀልሽ? በግልጽ ነው ያሳወቋትኝ። እንግዲህ ገብቷትም ከሆነ አልገባትም ከሆነ እኛ ባናቅም እኛ ጋር ገብቶናል ማለት ነው። ማዘር ይመቸት። ቅንዮት በጣም ተመችቶናል።
ከቤት የወጣ ይገደላል ቢባል ራሱ ኢትዮጵያውያን ማን እንደሞተ ለማየት ይወጡ ይገደሉ ነበር። አንድ ሰው ተፈል ነበር። ወሬ ብርቁ የሆነብን ህዝብ እኮ ነው። እውነቴን ነው። ልጅ የእውነት ነው የምትመቸኝ። እውነትህን ነው። ኢትዮጵያውያን ሞኝነቱን እየተናገርክ ነው። እውነት ነው የምልህ። ለወሬ ልሙት ለጥሬ ልፈንዳ ያለ ህዝብ ነው ያለንና ልክ ልኩን ስትነግርልን ደስ ይለናል። እንደዚህ ነው አናታላጡ መቀንጨል ከስር ከስር ጂልና ደህናው አይለይም። በጣም ያስደሰተኝና በጣም የተመቸኝ ከሳምንቱ ካገኘኋቸው ቪዲዮዎች አንዱ ይሄ ነው። ልጅየው ፎንቄ ይገባለትና ለአባቱ ይነግሯል። አባዬ የጎረቤታችን የማማንትና ልጅ ወድጃታለሁ ፍቅር ጀምረናል ይሏል። አረ ልጄ እሷ ልጅ ትቅርብ በቃ ለእናት እንዳነግራት እህት ነች ይሏል። ተናደደ ምናምን። ከዛ ከሳምንት በኋላ እሺ እንትና የምትባል ልጅ ጋር ይኸው ፍቅር ጀምረናል ይሏል። አረ እሷም እህት ነች ግን ለእናት እንዳነግራት ይሏል። አባዬ ዝም ብሎ ነው እንደሚፈለፍለው ምናምን እያለ ተበሳጭቶ ድጋሚ ሶስተኛም እንትናን ወደድኳት ሲለው እሷም ትቅርብህ ነች ይሏል። አሁንማ እነግራታለሁ ለእናቴ እንዴ አበዛው አባዬ ምናምን ብሎ እማዬ ወይ ልጅ ኧረ አባዬ እኮ እንትና ልጃቸው አንቺ እንዳነግራት ብሎኝ ለካ እህቶቼ ናቸው ከሌላ የወለዳቸው ይላል። ተው ልጄ እባክህ የፈለግከው መርጠህ ጀንጅን እሱ አባት አይደለም አትለው። ትልቁ ዳቦ ሊጥ ሆነ ይሉታል። እዚህ ጋር ነው የእሷ ይባስ ሆነ። ሰራችልኝ ይበላውን ማለት ነው። እሱ ሰራውላት ብሎ ነበረ ሰራችለት። እውነት አንዳንዴ ማለት ነው መልካምነታቸው በዛው ልክ ጥሩነታቸው የዋህነታቸው የሚጸነው ሸር ለሚያስብ ሰው ተንኮላቸው ሴራቸው ይበልጣል ማለት ነው። እንደሰራለት ሰራችልህ ነው በቃ ሌላ የለውም። ጌም ኦቨር። ይኸውላችሁ አርባ ምንጭ ከተማ ላይ የቶክስ ድምጽ ሲሰሙ እንዳደነግጡ ዝንጀሮ ሊገደል ነው ምናምን ያላችሁት ማለት ነው። አዎ ዝንጀሮዎች ብዙ ነገር ሊያጠፉ ይችላሉ ምናምን ሊሉ ይችላሉ። እንስሳት ናቸው አያውቁም። ሲጀመር እነሱ ያሉበት ቦታ እኛ ነን እንጂ ሄድንባቸው እነሱ አይደሉም የመጡት። ገባችሁ? ኔቸር ላይ ነች ሀገሪቷ። ከተማዋ እየሰፋች ስትሄድ ምን ስትል ብዙ ነገር ይፈጠራልና ግን ምንድነው በቃ ልቀቀኝ ውይ ኧረ በእናትህ መንከባከብ ይወዳሉ። እንደ ሰው ናቸው ባህሪያቸውና የቶክስ ድምጽ ሲሰሙ እንዳደነግጡ ዝንጀሮ ሊገደል ስለሆነ ብላችሁ ዜናውን ሰማሁት። እነዚህ እኮ ፍቅር ናቸው። በእናታችሁ እንዴት ትገሏቸዋላችሁ? ለምን ይገደላሉ? ስለዚህ ምንድነው ወይ ትራፕ ማድረግ ወይ ደግሞ በትራንኩላይዘር ተተኩሶ ፌንት ሲወጡ ወስዶ ወደ ሌላ ቦታ በኬጅ መቀየር። መጀመሪያ በወጥመድ መያዝ በሆነ ነገር መያዝ፣ ከዛ በኋላ ተቀይረው ወደ ሌላ ቦታ ይሄዳሉ ማለት ነው። ከዛ የሆነ ሩቅ ቦታ ይሄዳሉ። እዛ ውስጥ አንድ ሳምንት ቢቀመጡ ከዛ ኬጁ ቢከፈትላቸው ከዛ ባውንደሪ አይወጡም። አንድ ሳምንት ፕራክቲስ ብቻ ነው። ፕሊስ አትግደሏቸው፣ ይደብራል። በቃ አላጠፉም ዝንጀሮቹ እያልኩ አይደለም። እንስሳ ናቸው፣ ምን ያውቃሉ? ብዙ ነገር ሊያደርጉ ይችላሉ። ግን ፕሊስ ባይገደሉ ደስ ይለኛል። በቃ ያማል የሆነ ብቻ ዝንጀሮ ተገሉ ምናምን ፎቶ ካዩ ይደብረ እንዴ። እንስሳ የምንወድ በጣም ብዙ ሰዎች እኮ አሉ። አርባ ምንጭ ሁላ አይታችኋል። ቱሪዝሙ አራዊት ሊያዩ ምናምን በቃ ሰብሰብ አድርገን እነዚህን ቦታ መቀየር እኮ ነው። በቀላሉ መያዝ ይችላሉ። ከተማ ውስጥ ያሉ ናቸው ምናምን። ፕሊስ እና ደንና ዱር አራዊቶችም ደግሞ እዚህ ላይ ፌቨር ብትሰሩልን ደስ ይለኛል። ሂድ በቃ አንተ ደግሞ አታካብድ በእናትህ። እውነትህን ነው። አዝንህላቸው ነው። እውነት ለመናገር መገደል ያለብህ አንተ ነበርክ እነሱ ሳይሆኑ ማለት ነው። ማንም አይደነግጥም። አንተ ፈዝህን እያዘራ ከተማ ለከተማ ሱሪና ሽልቀት ስትሮጥ እንዳትገኝ በአንደኝነት የተገኘህ ጊዜ ግን እኔ ስቃለሁ። የመጀመሪያ ሳቂቷን ይሆናሉ ማለት ነው። ለማንኛውም ስላዘንክላቸውና ለቀና ለመልካም አስተሳሰብህ እናመሰግናለን። ምክንያቱም ሰው ልጅ የማያስበው ሰው ለእንስሳ ማሰቡ በጣም ስለሚያስደንቅ ማለት ነው። ለካ ሰው ቢጤውን ነው የሚያስበው፣ ለቢጤው ነው የሚያስበው። ለቢጤህ ስላሰብክ በጣም እናመሰግናለን። ጥሩ ነው። ማማ ሹካ ኦ ማማ ሹካ ይርተሪ ነዝሮካ ላ ላ ላ ላ Mama Shuka, oh Mama Shuka, फिर तेरी नजरों
ነገርዬ በጣም አስደስተኛል። እውነት እንደዚህ ነው ልጅን እያታለሉ እያሳሳቁ በሽታቸውን ራሱ እኮ ይረሳሉ። መታመሙን ራሱ እኮ ረሳው ቢቢዬ። የኢትዮጵያ ዶክተሮች እውነት ከዚህ ተማሩ። ዝም ብላችሁ እንደመጣላችሁ ጥርቅስ ጅማቱ ተገኘ እያላችሁ በየቦታው ጠፋ እያላችሁ 3-4 ቦታ አጠቅጥቁ። ኢትዮጵያ ቢመጡልንና ቢያክሙን ደስ ይለናል። ብዙ ልጆች ስላሉ አባዬ ምን ላድርግ? ትምህርት ቤት ፎቶኮፒ አድርጉ ብለውና 100 ብር ይኖራል። የራስህ ጉዳይ። እኔ እኮ የምማረው ለእናንተ ነው። እባክህ ለራስህ ነው። ጆአና ባባ ተፈሪ እንዴት ነህ? ሰላም ነው ወይ? ደህና ነህ? እንዴት ነህ? አለን። እስኪ ያስካለ ልጆች አንድ ጊዜ ሰላም እኔ እኮ የምማረው ለእናንተ አባዬ ለራስህ ነው አለው አባትየው። እውነትም ለራሱ ነው፣ ለነሱ ሳይሆን የሚማረው ለራሱ ነው። አባትየው አልሰጥም ብሎ ነጥሎት ከሄደ በኋላ ልጅየውን ሲያስታውስ ግን አልቻለም። ግን ገደል ገብቶ እየተንገዳገደ ቤት ድረስ መጣለት። ያውም 4 ሰው ተሸክሞት ማለት ነው። እንደ 4 አልጋ እየገጠቱ አመጡት። የዛሬው ቪዲዮ ይሄንን ይመስላል። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የሃላሾ ቤተሰብ ይሁኑ። አስቂኝና ቁም ነገር አዘል አስተማሪ ይዤላችሁ ከችላለሁኝ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። እወዳችኋለሁ። ባይ